ዛሬ እንግዲህ በጣም በሚያሳዝን ቪዲዮ ነው የመጣሁት ማለት ነው። በተለይ እኛ አረብ ሀገር የምንገኝ ልጆችን ወይንም አረብ ሀገር ረዥም ጊዜ የምንቀመጥ ልጆችን ያጠነጠነ ርዕስ ይዤላችሁ ነው የመጣሁት። ታዲያ እናንተ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ስል በትህትና ጠይቃለሁ ማለት ነው። ሀሳብ አስተያየት ካላችሁ ኮመንት ላይ ያስቀምጡልን። እንግዲህ አንዲት እህታችን ከመግቢያ ላይ እንዳያችሁት፣ በነገራችን ላይ የሰው ቪዲዮ ሳስገባ ቻናሌ እየመለሰብኝ ስለሆነ ምናልባት ቪዲዮውን በሳይለት ትንሽ ቀንጨብ አድርገን እንሰማዋለን። ግን ብዙዎቻችሁ ሁላችሁም አይታችሁታል። በተለይ ቲክታክ ላይ ፎቶዋ በብዛት ሲዘዋወር ያየን አንዲት እህታችን አለች ማለት ነው። እና ስለ እሷ ህይወት ስሰማ በጣም ተሰማኝ፣ በጣም አዘንኩኝ። ምክንያቱም የአብዛኞቻችን ህይወት ስለሆነ ነው። አረብ ሀገር እንመጣና በ10 ምናምን አመታችን እንመጣና አረብ ሀገር አብዛኞቹ 10 ምናምን አመት 10 አመት ከኔ ጀምሮ ማለት ነው። እኔ የሆነ ሰዓት የሆነ ቪዲዮ ለቅቄ ነበረ ማለት ነው። እሱም አንዲት እህታችን 10 አመት ቆይታ በኋላ አግብቼ ተመለስኩ ብላ በሰራችው ቪዲዮ ብዙዎችን የሚያስቆጣና በብዙዎች ሲዘዋወር የነበረ ቪዲዮ ነበር ማለት ነውና እና በዛ ቪዲዮን የስጽፍ 10 አመት ተቀምጠሽ ማንንያ ምን ልታደርጊ መጣሽስ? ምን አይነት ባል ልታገቢ ነው የመጣሽ ብዬ በለቀቁት ቪዲዮ አንዷ እህቴ እንዴ ለ10 አመት ይገርምሻል እንዴ 25 አመት የተቀመጡ አሉ 20 አመት የተቀመጡ አሉ ብለው የኮመቱ በጣም ብዙ ልጆች አሉ። እና ይሄን ያህል ተቀምጠን ማለቴ እኛ የሰውን አኗኗር እንጂ ለራሳችን አንኖርም። እና እንግዲህ ይቺ እህታችን ስታሳዝነኝ ያው እድሜዋ እንደሄድና በሰው ሀገር እንደኖረች ለረጅም አመት ልጅም እንደሌላትና ልጅ ለመውለድ እንደምትፈልግ የሚያሳይ ቪዲዮዎች ሰርታ ብዙዎችን አሳዝኗል። በተለይ አረብ ሀገር ያለነውን ግን የሰው ልጅ 40 አመት 40 ምናምን አመት ስለሆነው 30 አመት ስለሆነው አይደለም። ልጅ ከእግዚአብሔር ነው የሚመጣ። ስደተኛታችን ስለሆነች ፈጣሪ ውሃውን ወደ ወይና የቀየረ አምላክ አይሳነውም። እና ይቺታችን የራሷ የሆነ ትዳር ኑሯት ልጅ ብትወልድ በጣም ደስ ይለኛል። እንዲሁም ፈጣሪ እንዲረዳት ምኞቴ ነው። ነገር ግን ብዙዎቻችን ከሷ ምን እንማራለን? አንዷ እህቴ ምን አለች መሰላችሁ? ላይቭ ላይ ገብቼ እያወራን እያለ አረብ ሀገር 17 አመቴ ነው ግን ብር የለኝም ነው ያለችና ብዙዎቻችን ለምን እንደምንኖር ራሱ አንዳንዴ አናቅም። ልንገራችሁ በጣም የብዙዎቻችን ህይወት ነው። ስላላወራን አይደለም፣ ብዙዎቻችን የሆነ እኮ ስላለብን። ግን ያንን ብናወራው ደግሞ ወይ መፍትሄ አላመጣን ወይ እሷ የቤተሰቦቿ እንደዚህ ገመና ወታ እንደዚህ እያሉ ሰዎች ማሸማቀቁን ስለፈራን እንጂ ያስተማርናቸው እህቶቻችን፣ ስራ የከፈተንላቸው ታናናሾቻችን፣ እህቶቻችን፣ ወንድሞቻችን እኛ በእኛ ብር በእኛ ነገር እንትን ብለው ተቋቁመው ነገር ግን እነሱ የሆነች ትንሽ ነገር ካገኙ ወደ ማግባት ነው የሚሯሯጡ እንጂ አይ እህቴ እንደዚህ እየለፋች እኔ እስከምትመጣ ልቆይ ልጠብቃት ለምን አገባለሁ ብለው አይጠብቁንም። ከዛም በኋላ የራሳቸውን ህይወት ነው የሚኖሩ። ከዛ ነገ ወደቅን ብንላቸው ገንዘባተን ለእኛ ማኔጅ አያደርጉልንም። ወንዱም ለሚስቱ ነው የሚለው፣ ሴቷም ለባሏ ነው። የእውነት ብዙ ሰዎችን ስለምታዘብ ነው። እኔ አንዳንዴ ምን አለ መሰላችሁ ሰው ብቻ እንደዛ ነው። ሴቷም ስለ ባሏ ባሌ እንደዚህ ብሎ ምናምን ስለ ባሏ የገንዛ እህቶቻችን እኔ ነው የምላችሁ። እኔ ከሩቅ አልሄድም ስለ ራሴ። ወንዱም ካገባ ስለምሽ በቃ ስለሚስቱ ባል ሲመጣ በቃ የራሱን ከሚስቱ ጋር አንድ አይነት ልብስ ለብሶ ማሽቃበጥ፣ ሴቷም እንደዛ እንጂ ለኛ ማንም የሚያስብልን የለም። ለኛ ራሳችን ብቻ ነን የምናውቅበት። በተለይ በገንዘብ ላይ የምንጫወት ሰዎች እንዴ እንገራችሁ አረብ ሀገር ላይ አሁን ብዙዎች 70 ሺህ ብር 80 ሺህ ብር ነው የሚከፈለን። ግን እንደዛ እየተከፈለን ሁሉንም አውጥተን የምንሰጥ ለቤተሰብ ምንድን ነን እኛ? እኛ አለም ባንክ ነን። ነገ ጧት ስንወድቅስ? የእውነት እኛ ስንወድቅ ማለት ነው ለኛ ያላቸው ክብር የወደቀና ገንዘብ ሲኖረን ነው ሁሉም የሚያሽቃብጠው። ከዛ ውጭ ግን ገንዘብ ከሌለች ማንም ቼክ የሚያደርግሽ የለም። የእውነት እና ምን ልላችሁ ፈልጌ ነው፣ በተለይ አረብ ሀገር ያላችሁ ልጆች ይሄን ነገር ልታስቡበት ይገባችኋል። ይሄን ነገር ልታሰምሩበት ይገባችኋል። በእድሜያችሁ እየቀለዳችሁ ነው ያላችሁ፣ በእድሜያችሁ እየተጫወታችሁ ነው ያላችሁ። አንቺ ማንሽ ልትሉኝ ትችላላችሁ። እኔ ምናልባት ብዙ ነገር ማውራት ባልፈልግም ግን ገንዘብ አሟጥጬ ለቤተሰብ አልሰጥም። ነገ እኔ ስወድቅስ ማን ሊደርስልኝ? እዚህ ጋር እኮ አረብ ሀገር ስራ ድካም አለ፣ ብዙ ነገር አለ እንዴ እናትሽ ገንዘብ እናትሽ ራሱ ሲኖርሽ ነው የምትወድሽ። ከዛ ውጭ ማንም ዘወር ብሎ የሚያይሸለም የምር እና እኔ በጣም ነው ያዘንኩት ስለዚች ልጅ ነገር ሳይ። ቪዲዮዋን በጣም እየደገምኩ ነበር ያየሁት፣ ግን ሳየው በጣም ነው በቃ አሳዘነችኝ። እውነት አሳዘነችኝ። በቃ ወሬዋ ምንዋም በጣም ነው ያሳዘነችኝ። እና ረጅም አመት ነው የሰራችው
ረዥም ዓመት ሰርታችሁ ደግሞ የሆነ ለራሳችሁ ለምን የጭቃ ቤት አይኖራችሁም? አሁን እኛ ብዙዎቻችን ምንድነው ችግራችን? አንደኛ በቃ የሆነ የአረብ ሀገር ካልቸሪ መኖር እንፈልጋለን አብዛኞቻችን። ይሄ የራሴ የምንትን ንቅር ስለሆነ ማለት ነው። ግን ይሄ ደግሞ ፈጽሞ ለኛ የጎዳን እድሜያችን እየሰደድን ያለው የገጠር ልጆች ነን። መደብ ተኝተን መኖራችን እንረሳና ልክ አረብ ሀገር ከመጣን በኋላ በጣም እንቀናጣለን፣ እንመረቅናለን። ከዛም በኋላ ያልሆነ ውስጥ እና አሁን እቺ ረዥም ዓመት እኔ በሰው እየፈረድኩ አይደለም። እኔ ሀሳብ ነው የሰጠሁት ወይም ማስተያየት። ረዥም ዓመት ተቀምጣ የሆነ የጭቃ ቤት ራሱ ሊኖራት ይገባል። ስለ ሰው አትጨነቁ። እውነቴን ነው የምላችሁ። እናንተ የመሰላችሁን ነገር ወደኋላ አታድርጉ። አረብ ሀገር ሰርታ የጭቃ ቤት ሰራቸው፣ የኬንዳ ቤት ምን አገባቸው? እዚህ ጋር ወድቀሽ ብትንፈራፈሪ አንድም ሰው አንቺን አታክ ለማያደርግሽ ልትጨነቂም ቦታ ሊሰጪውም አይገባም። ግን ከክራይ ቤት ምንድን ያለችው ልጅ ክራይ ቤት ተከራይቼ በደላላ ነበረ እና ደላላዋ እንዳለ ነግራኝ እዛ መጨረሻ ላይ ስመጣ አከራዩ ይቺ ነች፣ ይቺ ከሆነችማ አልፈልግም ብሎ አለ ስትል በጣም ነው የተሰማኝ። ቢያንስ የእውነት ለምን ጭቃ ቤት አይሆንም? እመቤቴን ብዙዎቻችሁ አትሸማቀ። ግዴታ አዲስ አበባ ላይ እኛ ወይ ባህር ዳር ላይ ቤት መግዛት የለብንም አይደል? ባለንበት ከተማ ከክራይ ቤት የምንወጣበት ገዝተን እንቀመጣለን። ለዕለቱ ራሱ ማረፍ ትልቅ ነገር ነው። በቃ ለዕለቱ አንድ ክፍል ቤት ገዝታችሁ እንደዚህ የሆነ ሰላም ያለው የሆነ ቤታችሁን ቆልፋችሁ መቀመጥ ራሱ በራሱ ትልቅ ነገር ነውና ሶሻል ሚዲያው አሁን እየተስፋፋ ነው። የሆነ ነገር ከሰዎች መማር አለብን በነገራችን ላይ እንጂ እንደዛ ካልሆነ በጣም ከባድ ነው። ስለዚህ እኔ ለእህታችን ፈጣሪ ይድረስላት። ከዛ ባሻገር ግን አረብ ሀገር ያላችሁ ልጆች ብዙዎቻችሁ ልትማሩ ይገባችኋል። ከእንደዚህ አይነት እህቶቻችን መማር አለብን። ለነገው ለዛሬው ብቻ ሳይሆን ነገ የት ነኝ፣ ነገ ምን ላይ ነኝ ብላችሁ ራሱ ልታስቡ ይገባችኋል። የምር ብዙዎቻችን በጣም መስመር እያለፍን ነው። ይሄ ነገውን አናይም፣ ነገ መውደቃችን አናይም። ይሄ በቃ ለሽፍንፍን ለወር በቃ ለብርቅርቅ ነገር ነው የምንሸነፍ፣ ለድሬቶ ለማይሆን ነገር ነው የምንሸነፈው። ስለዚህ ይሄ ነገር ማሸነፉን ትቶ ለራሳችን የሆነ ነገር ልናደርግ ይገባናል። እና ይሄ ነው የምላችሁ ማለት ነው። ግን በጣም ነው ያዘንኩት የምር የሰው ልጅም ከፍተዋል። ብቻ በጣም ከባድ ነው። እና ለማንኛውም ይሄኔ ያለው ነገር ቤተሰቦቼ ወሬ ያበዛባችሁ፣ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትረፍርፍ ይበልልኝ። ፈጣሪ ኢትዮጵያ ሀገራችን ሰላም ያደርግልኝ። እና ይሄን እላችኋለሁ። ሌላ ምላችሁ ነገር የለም። በነገራችን ላይ ሙቀት እንዴት ነው እናንተ ጋር? በስመ አብ ወልድ ሙቀት ዛሬ እንቅልፌን አልተኛሁም። እንቅልፍ አለኝ ስራ ሳልጨርስ አባጃሌ ያሳዝናል ብሏል።